አረብ ሀገር ያሉ እህቶቻችን ራሳቸውን ከፎቅ እየወረወሩ የሚያጠፉት ወደው መሰላችሁ? በሕይወታቸው እኮ ተስፋ ሲቆርጡ ነው። የኔ ነገር አለቀ፣ የኔ ነገር አበቃ፣ ከሞቱት በላይ በሕይወት ካሉት የበታች ነኝ፣ ከዚህ በኋላ ሰው ሆናለሁ፣ ቆሜ ሄዳለሁ፣ ስራ መስራት እችላለሁ፣ ትዳር መሰርታለሁ፣ ልጅ ወልዳለሁ፣ እንዴት መኖር እችላለሁ ብለው ተስፋ ሲቆርጡ ሰይጣን መጥቶ በጆራቸው ሹክ ይላቸዋል። ራስህን ብታጠፋ ትገላገላለህ፣ ራስሽን ብታጠፊ ትገላገያለሽ፣ ታርፊዋለሽ ይላታል። ያኔ መታገስ አቅቷቸው ራሳቸውን በገመድ አንጠልጥለው ይገላሉ፣ ወይም የአይጥ መርዝ ጠጥተው ይገላሉ፣ ወይም ከፎቅ ላይ ራሳቸውን ይወረውራሉ። አንዳንዶች ወንድሞችና እህቶቻችን ወደው መሰላችሁ ራሳቸውን በገመድ እያንጠለጠሉ የሚገድሉት በሕይወታቸው እኮ ተስፋ ሲቆርጡ። ለሁሉም ጊዜ ያለ እንባችን የሚታበስበት፣ ታሪካችን የሚቀየርበት፣ የልባችን መሻት የሚፈጸምበት፣ የወደድነውን ነገር ከእግዚአብሔር የምንቀበልበት ጊዜ ያለው ባለጊዜዎች፣ ባለስልጣኖች፣ ባለገንዘቦች፣ ባለእውቀቶች ተስፋ ያደረግንበት ዘመን ይብቃ። በከንቱ መገበዝ ይሄ እኮ ነው፣ ሌላ አይደለም። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በተስፋ ደስ ይበላችሁ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሮሜ ምዕራፍ 12 ቁጥር 12 ላይ ነው። እንደዚህ ይላል። ከቁጥር 9 ተነስቶ አየዋለሁ። ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ። ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ለጌታ ተገዙ፣ በጸሎት ጽኑ፣ በመከራ ታገሱ፣ በተስፋ ደስ ይበላችሁ። ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን መቀበል ትጉ ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስኪ አንድ ጊዜ ይህ ድምፅ የሚሰማችሁ ሁላችሁም በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። በተስፋ በሉ እስኪ ደስ ይበላችሁ። እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ወገኖቼ በፊት በኋላ በሩቅ በቅርብ በውስጥ በውጪ ያለን ሁላችንም ድምፁን ለመስማት ባለንበት ስፍራ ላይ በእርጋታ ነው። የእግዚአብሔርን ቃል ማዳመጥ በራሱ ትልቅ በረከት፣ ትልቅ ዋጋ አለ። እንደሰማን ላንለወጥ እንችላለን። እንደሰማን እንደ ቃሉ ላንኖር እንችላለን። ነገር ግን ዛሬ የሰማነው ቃል ነገ ሕይወታችንን ሊቀይረው ይችላል። ቃሉን መስማት በራሱ ብዙ ያደርጋል። መጽሐፍ ቅዱስ እንደሚናገር ያነጻል፣ ይቀድሳል፣ ይፈውሳል።
ጌታችን ኢየሱስ ክርስቶስ በአንድ ስፍራ ላይ ለደቀ መዛሙርቱ እንዲህ ብሏቸዋል። ዛሬ እናንተ የምታዩትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላዩም። ዛሬ እናንተ በጆሮቻችሁ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙ። የእናንተ ያዩ ዓይኖቻችሁ ደግሞ የሰሙ ጆሮቻችሁ ብፁዓን ናቸው ብሏቸዋል። ስለዚህ መጽሐፍ ቅዱስ እንደሚነግረን የእግዚአብሔርን ቃል መስማት ብፁዕ ያሰኛል፣ ያነጻል፣ ይቀድሳል፣ ያሳርፋል፣ ያጽናናል። ስለዚህ በዚህ ርዕስ በዚህ ዘመን መማር የሚገባን፣ ማድመጥ የሚገባን፣ መስማት የሚገባን እግዚአብሔር ያዘጋጀልንን ትምህርት እንደ እግዚአብሔር መልካም ፈቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆነልን። በተስፋ ደስ ይበላችሁ ርዕሳችን ይሄ። በዚህ ርዕስ ውስጥ አንድ አራት ነገሮችን በዋናነት ባጭሩ እንመለከታለን። በመጀመሪያ ተስፋ ማለት ምን ማለት ነው የሚለውን እናየዋል። በሁለተኛ ደረጃ ተስፋን የሰጠን ማን ነው የሚለውን እንመለከታለን። በሶስተኛ ደረጃ እግዚአብሔርን ተስፋ በማድረግ ክርስቲያኖች ምን ያገኛሉ የሚለውን እንመለከታለን። አራተኛና የመጨረሻ አሁን እኛ በዚህ ዘመን ተስፋ ማድረግ የሚገባን ነገር ምንድን ነው የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። የአባቶቻችን አምላክ እግዚአብሔር ለሁላችን የቃሉን ደጅ ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆነልን። ተስፋ ማለት ምን ማለት ነው ከሚለው እስኪ እንነሳ። ወገኖቼ ተስፋ በድቅድቅ ጨለማ ውስጥ የሚታይ ብርሃን ማለት፣ ተስፋ ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ ማለት፣ ተስፋ ወደፊት የሚመጣው ከባለፈው የተሻለ ነው ብሎ ማመን ነው። በቃ የመጽሐፍ ቅዱሱን መዝገበ ቃላት ስናይ ተስፋ የሚለውን እንዲህ አድርጎ ነው የሚፈታው። ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ፣ ከባለፈው ይልቅ ወደፊት የሚመጣው የነገው ለኛ ለክርስቲያኖች የተሻለ ነው ብሎ ማለት፣ ይሄ ተስፋ ተብሎ ተተርጉሟል። ወገኖቼ ተስፋ የዛሬ አይደለም፣ ተስፋ የነገ ነው። ተስፋ ያገኘነው ነገር አይደለም፣ ገና ወደፊት የምናገኘው ነው። ሰው በዓይኑ የሚያየውን ተስፋ ሊያደርግ አይችልም። ሰው እጁ ላይ የገባውን ነገር ተስፋ ሊያደርግ አይችልም። የሚታይ ነገር ተስፋ መሆን አይችልም። ለዚህ ጥሩ ማስረጃችን ቅዱስ ጳውሎስ የተናገረውን ቃል አነሳለሁ። ሮሜ ምዕራፍ 8 ቁጥር 24 ላይ በተስፋ ድነናል አለ። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም።
የሚያየውን ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን። ተስፋ ማለት ቅድም ስንተረጎም ወደፊት መልካም ነገር ይሆናል ብሎ በትዕግስት መጠባበቅ ነው ብለናል። ሐዋርያው ምን አለ? በተስፋ ድነናል አለና፣ ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን አለ። ስለዚህ ባንክ ቤት ውስጥ ያለ ገንዘብ ተስፋ መሆን አይችልም ለክርስቲያኖች። የሚደክም ጉልበት ተስፋ ሊሆን አይችልም። የሚሻር ስልጣን፣ የሚፈነገል ወንበር ተስፋ ሊሆን አይችልም። የሚረግፍ ውበት ተስፋ ሊሆን አይችልም። ዘመድ አዝማድ ተስፋ ሊሆን አይችሉም። ለክርስቲያኖች ከፀሐይ በታች ምንም ነገር ተስፋ ማድረግ አይገባ። ተስፋችን ማን ነው? ሁላችሁ መስክሩ። ማን ነው ተስፋ? እግዚአብሔር። ወገኖቼ ተስፋችን እግዚአብሔር። ወደ ሁለተኛው ሐሳብ ይሄዳል። ሰዓቴን ለመጠቀም ትንሽ ፈጠን እላለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃለሁ። ተስፋን የሰጠን ማን ነው የሚለውን አያለሁ። ተስፋን የሰጡን ሰዎች አይደለም። ተስፋ መለኮታዊ ስጦታ ነው። ተስፋ የእግዚአብሔር ስጦታ ነው። ይሄ በዚህ በቲቶ ምዕራፍ 1 ቁጥር 1 ጀምሮ ተመዝግቧል። ላነበው ፈልጋለሁ። ስለዚህ ሕይወት ብሎ ይጀምራል። የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ ነው። እስኪ ቃሉን አብረን እንበለው። ከዘላለም በሉስ ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ከዘላለም ዘመናት በፊት ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ዘመናት በፊት የሚለው እሱን ነው። የማይዋሽ እግዚአብሔር፣ ምንም አይል እግዚአብሔር፣ ሐሰት ለባህሪው የማይስማማው እግዚአብሔር፣ እውነተኛው እግዚአብሔር። ታውቃላችሁ ሰው ሐሰተኛ ነው። ጠዋት የተናገረውን ብዙ ሰው ከሰዓት አይደግምም። ዛሬ የተናገረውን ነገ አይደግምም። ብዙ ሰው ሐሰተኛ ነው፣ ሸንጋይ ነው። እግዚአብሔር ግን ለባህሪው ሐሰት አይስማማውም። ሁልጊዜ እግዚአብሔር ሲናገር እውነት ይናገራል። መጽሐፍ ምን ይላል? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ተብሎ ተጽፏል። ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ የተመዘገበ ቃል። አስተውሉት ቃሉን። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ምን ማለት ነው? ስለዚህ ሐሰተኛ የሰው ልጅ ነው ማለት ነው። ሐሰተኞች እኔና እናንተ ነን ማለት ነው። ይጸጸትም ዘንድ እግዚአብሔር ሰው አይደለም አለ። ለእግዚአብሔር ባህሪ ጸጸት አይስማማውም። እሱ እውነተኛ ነው። ሰው ያው የምናውቀው ነው። ምንም ያልገደለውን የሰው ልጅ 10 ገደለ ብሎ ይመሰክራል በሐሰት። 10 የገደለውን ደግሞ ምንም አልገደለም ብሎ ይመሰክራል። ሰው ሸንጋይ ነው። ሰው ሐሰተኛ ነው። እግዚአብሔር ግን ለባህሪው ሐሰት አይስማማም። ይሄንን ያመጣው ቅዱስ ጳውሎስ ከዘላለም ዘመናት በፊት የማይዋሽ እግዚአብሔር።
ምን ማይል እግዚአብሔር? ማይዋሽ እግዚአብሔር፣ እውነት የባህሪው የሆነ እግዚአብሔር ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ተስፋን ሰጠ። ለመጀመሪያው ሰው ለአባታችን ለአዳም ተስፋን ሰጠው። አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ምን እልሃለሁ? ይሄ ነው ተስፋው። ማይዋሸው እግዚአብሔር ከዘላለም ዘመናት በፊት ለሰው ልጆች የሰጠው ተስፋ ይሄ ነው። እንደሰጠው ተስፋ እንደገባለት ቃል የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወልዶ ከድንግል ማርያም ተወልዶ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ወደ ወጣበት ገነት አዳምን መልሶታል። የሰጠውን ተስፋ ፈጽሞለታል። እግዚአብሔር ለባህሪው ሐሰት አይሰራም። ስለዚህ ተስፋ የእግዚአብሔር ስጦታ ነው። ወገኖቼ ከስጦታ ሁሉ በላይ ትልቁ ስጦታ ተስፋ ነው። እግዚአብሔር ገንዘብ ከሚሰጠን ተስፋ ቢሰጠን ይሻላል። እግዚአብሔር ብርና ወርቅ ከሚሰጠን ተስፋውን ቢሰጠን ይሻላል። ለምን? ሰው ቆሞ መሄደው በሁለት እግሩ ሳይሆን ሰው ቆሞ መሄደው በተስፋ ነው። በምንድን ነው? ለዚህ ምስክሮቹ እኛ ነን። አሁን በዚህ ዘመን እግዚአብሔር ተስፋ ባይሰጠን ነገ መልካም ይሆናል፣ ነገ የተሻለ ይሆናል ብለን እግዚአብሔርን ተስፋ ባናደርግ እንዴት እንኖር ነበረ? አይናችን እንደሚያየው፣ ጆሮአችን እንደሚሰማው፣ በዓለም ላይ እንደሚሆነው፣ በሀገሪቱ ላይ እንደሚሆነው፣ በቤተ ክርስቲያኒቱ ላይ እንደሚሆነው፣ በግል ሕይወታችን እንደሚሆነው ወገኖቼ ተስፋ ባናደርግ እግዚአብሔርን ይሄ ነገር ይቀየራል ብለን እግዚአብሔርን ባንጠብቅ ኖሮ እንዴት መኖር እንችል ነበር? ስለዚህ ቆመን እየሄድን ያለነው ሁላችንም ይሄ ድምፅ የሚሰማን በሁለት እግራችን ሳይሆን በተስፋ ነው እየሄድን ያለነው። ሰው ሳይንስ እንደሚናገር ያለ ምግብ 2 እና 3 ሳምንት መቆየት ይችላል። ሰው ውሃ ሳይጠጣ ለቀናት መቆየት ይችላል። አየር ሳይተነፍስ ለሰከንዶች መቆየት ይችላል። ያለ ምግብ ይኖራል የተወሰነ ጊዜ፣ ያለ ውሃም ለተወሰነ ቀን ይኖራል። አየር ሳንተነፍስ እንኳን ለሰከንዶች መቆየት እንችላለን። ያለ ተስፋ ግን መኖር አንችል። አንዳንዶች ወንድሞችና እህቶቻችን ወደው መሰላችሁ ራሳቸውን በገመድ እያንጠለጠሉ የሚገድሉት በሕይወታቸው እኮ ተስፋ ሲቆርጡ። የሚያጠፉት ወደው መሰላችሁ በሕይወታቸው እኮ ተስፋ ሲቆርጡ ነው። የኔ ነገር አለቀ፣ የኔ ነገር አበቃ፣ ከሞቱት በላይ በሕይወት ካሉት የበታች ነኝ፣ ከዚህ በኋላ ሰው ሆናለሁ፣ ቆሜ ሄዳለሁ፣ ስራ መስራት እችላለሁ፣ ትዳር መሰርታለሁ፣ ልጅ ወልዳለሁ፣ እንዴት መኖር እችላለሁ ብለው ተስፋ ሲቆርጡ ሰይጣን መጥቶ በጆሯቸው ሹክ ይላቸዋል። ራስህን ብታጠፋ ትገላገላለህ፣ ራስሽን ብታጠፊ ትገላገያለሽ፣ ታርፊዋለሽ ይላታል። ያኔ መታገስ አቅቷቸው ራሳቸውን በገመድ አንጠልጥለው ይገላሉ፣ ወይም የአይጥ መርዝ ጠጥተው ይገላሉ፣ ወይም ከፎቅ ላይ ራሳቸውን ይወረውራሉ። ተስፋ የቆረጠ ሰው የሚያደርገውን አያውቅ። ለዚህ ነው አባቶቻችን ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላል። ያ ገደል አፋፍ ላይ የቆመ አይነ ስውር የሚመራው ሰው ከሌለ ዕጣ ፈንታው ጽዋ ተርታው ገደል ውስጥ ገብቶ መሰበር ነው። በሕይወቱም ተስፋ የቆረጠ ሰው ራሱን ሊያጠፋ ይችላል፣ ወደ ተለያየ ሱስ ውስጥ ሊገባ ይችላል። ወገኖቼ የሚያደርገውን ነገር አያውቅም። ተስፋ የቆረጠ ባል ሚስቱን ይፈታል። ተስፋ የቆረጠች ሚስት በትዳሯ ባሏን ትፈታለች። በቃ ሰው ተስፋ ሲቆርጥ የሚያደርገውን ነገር አያውቅም።
እግዚአብሔር ከተስፋ መቁረጥ ሁላ ስለዚህ ተስፋን የሰጠን ማን ነው? ተስፋችንስ ማን ነው? እሱ ነው ተስፋ። ተስፋን የሰጠንም እሱ ነው፣ ተስፋችንም እሱ። አሁንስ ተስፋዬ ማን ነው አለ። ስልጣኔ አይደለምን አላለም። ብሬ አይደለምን አላለም። ወርቄ አይደለምን አላለም። ሰራዊት አይደለምን አላለም። ዳዊት ሰራዊቱን ተስፋ አላደረገም። ስልጣኑን ተስፋ አላደረገም። ብርና ወርቁን ተስፋ አላደረገም። ሁሉ ነገር እያለው አሁንስ ተስፋዬ ማን ነው አለና እግዚአብሔር አይደለም። እናንተ ዳዊትን የሚያክል ታላቅ ሰው ተስፋዬ እግዚአብሔር ነው ካለ እሱን ተስፋ አድርገን ሚናጣው የሚጎልብን አንዳች ነገር የለም። ወደ ሶስተኛው ሐሳብ እግዚአብሔርን ተስፋ በማድረግ ምን እናገኛለን? ወገኖቼ አባቶቻችን በብሉይ ኪዳንም በአዲስ ኪዳንም ያሉት እግዚአብሔርን ተስፋ አድርገው ብዙ ነገር አግኝተዋል። የጎደለባቸው ነገር ተሞልቶላቸዋል። የተቆረጠባቸው ነገር ተቀጥሎላቸዋል። የራቀባቸው ነገር ቀርቦላቸዋል። እንቆቅልሻቸው ተፈቶላቸዋል። ታሪካቸው ተቀይሮላቸዋል። ነገራቸው ተገልብጦላቸዋል። እንባቸው ከዓይናቸው ላይ ታብሶላቸዋል። መካኖች ወልደዋል። ጤና ያጡ ጤና አግኝተዋል። በረከት ያጡ በረከትን አግኝተዋል። ሰላም አጥተው የነበሩት ሰላም አግኝተዋል። እግዚአብሔርን ተስፋ በማድረግ የሚጎልብን ነገር የለም። ምናጣው ነገር የለም። የሚጠቅመን ከሆነ ሁሉን ይሰጠናል፣ እሱን ተስፋ ካደረግን። ዳዊት እንዲህ አለ፣ አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። መዝሙር 24 ቁጥር 3 ላይ የተመዘገበ እግዚአብሔር ቃል። ይህን ቃል አብራችሁኝ እንድትሉ እጠይቃችኋለሁ። አንተን በሉ እስኪ ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራል። ምን ይላሉ? የእግዚአብሔር ልጆች ቃሉን አስተውሉት እባካችሁ። አንተን ተስፋ የሚያደርጉ አያፍሩም። እግዚአብሔርን ተስፋ አድርጎ ማን ነው ያፈረው? አብርሃም ነው? ይስሐቅ ነው? ያዕቆብ ነው? አዲስ ኪዳን ያሉት እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ያዕቆብ ማን ነው ለመሆኑ እግዚአብሔርን ተስፋ አድርጎ ተጠባብቆ ያፈረ ማን ነው? የጎደለበት ማን? ያጣ ማን ነው? የተጣለ ማን ነው? አንተን ተስፋ የሚያደርጉ አያፍሩም። በስጋቸው አያፍሩም፣ በነፍሳቸው አያፍሩም። በከንቱ የሚገበዙ ግን ያፍራሉ። እባካችሁ በከንቱ እየተገበዝን አንፈር። እግዚአብሔርን ተስፋ እናድርግ፣ በእግዚአብሔር እንታመን። ሰው ተስፋ ያደረግንበት ዘመን ይብቃ። ባለጊዜዎች፣ ባለስልጣኖች፣ ባለገንዘቦች፣ ባለእውቀቶች ተስፋ ያደረግንበት ዘመን ይብቃ። በከንቱ መገበዝ ይሄ እኮ ነው፣ ሌላ አይደለም። ሰው ቢያምኑት ይከዳል፣ ተስፋ ቢያደርጉት ያሳፍራል። ቢደገፉት ሰው ሸምበቆ ነው፣ ይሰበራል። ተስፋ ቢያደርጉት የማያሳፍር ቢያምኑት የማይከዳ መድኃኔ ዓለም ኢየሱስ ክርስቶስ አመስግኑት። ክብር ምስጋና ለስሙ ይሁን። ዳዊት እንዲህ ብሎ ተናገረ። ላነበው ፈልጋለሁ ይህን ቃል። የዳዊት መዝሙር 117 ቁጥር 8 በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ይሻላል አይሻል? አቤት
በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። እሱ ቢያምኑት አይከዳማ። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል አለ። በገዢዎች፣ በባለስልጣኖች፣ በባለጊዜዎች፣ በባለወንበሮች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። ለምን? ዳዊት እግዚአብሔርን ተስፋ አድርጎ ያገኘው ነገር ስላለ፣ የቀመሸው ነገር ስላለ፣ ስለተደረገለት ነው የሚመሰክረው። ስለዚህ እግዚአብሔርን ተስፋ በማድረግ ስንቱን ልተርክ፣ ሁሉን ከእግዚአብሔር መቀበል እንችላለን። ብቻ ከኔና ከናንተ የሚጠበቀው ዝም ብሎ እሱን ተስፋ ማድረግ። ምንድነው ነብዩ ያለው? ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ እነሆ መልካም ነው ተብሎ ተጽፏል። እስኪ ይህንን ቃል ሁላችንም እናስተውለው። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26 ጀምሮ የተመዘገበ ቃል ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እስኪ ሰው በሉ፣ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። የማንን ማዳን? ምን ቢያደርግ? ሰው ዝም ብሎ ሲል ሳይጸልይ ማለት አይደለም፣ ሳይጾም ማለት አይደለም፣ እግዚአብሔርን ሳያመልክ ማለት አይደለም። ዝም ብሎ ማለት የሥጋ አማራጭ ሳይወስድ፣ ተስፋ ሳይቆርጥ፣ ሌላ ሥጋዊ አማራጮች ጋር ሳይሄድ እግዚአብሔርን መጠበቅ ማለት፣ እግዚአብሔርን ተስፋ ማድረግ ማለት። ሰው ዝም ብሎ የእግዚአብሔርን ማዳን፣ የማንን ማዳን? እግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እባካችሁ ይሄ ድምፅ የሚሰማ ዝም ብለን የእግዚአብሔርን ማዳን ተስፋ እናድርግ። በጊዜው ስራ ይሰራል፣ በሰዓቱ ስራ ይሰራል። እሱ ከሰዓት የሚሰራውን ጠዋት አይሰራውም። ነገ የሚሰራውን ዛሬ አይሰራውም። በሳምንት የሚሰራውን በዕለት አይሰራውም። በወር የሚሰራውን በሳምንት አይሰራውም። ለእግዚአብሔር የሥራ ጊዜ አለው ተብሎ ተጽፏል። እስኪ ለእግዚአብሔር በሉ፣ ለእግዚአብሔር በሉ እስኪ። የሥራ ጊዜ አለው። የምን ጊዜ አለው? የሥራ ጊዜ አለው። እዚህ የዳዊት መዝሙር 118 ቁጥር 126 ላይ የተመዘገበ ቃል ለእግዚአብሔር የሥራ ጊዜ አለ። ለሁሉም ምን አለው? ለሁሉም ጊዜ አለ። እንባችን የሚታበስበት፣ ታሪካችን የሚቀየርበት፣ የልባችን መሻት የሚፈጸምበት፣ የወደድነውን ነገር ከእግዚአብሔር የምንቀበልበት ጊዜ አለው። እኛ ብቻ የእግዚአብሔርን ማዳን ዝም ብለን ጸሎታችንን እየጸለይን፣ ቅዳሴ ማርያማችንን እያደረስን፣ ዳዊታችንን እየደገምን፣ ቅዳሴውን እያስቀደስን፣ ኪዳኑን እያደረስን፣ ሰዓታት ማሌቱን እየቆምን፣ እንዲህ ባለ ጉባኤ ቁጭ ብለን ቃሉን እየሰማን፣ ለእግዚአብሔር ክብር እየዘመርን ዝም ብለን የእግዚአብሔርን ማዳን ተስፋ እናድርግ። ፍትህ አጥተን ከሆነ እግዚአብሔር ፍትህ ይሰጠናል። ጤና አጥተን ከሆነ እግዚአብሔር ጤና ይሰጠናል። እንጀራ አጥተን ከሆነ እግዚአብሔር እንጀራ ይሰጠናል። ልጅ አጥተን ከሆነ እግዚአብሔር በልጅ ይባርከናል። እኛ ብቻ ማንን ተስፋ እናድርገው? ሁሉን ይሰጠናል። በሕይወታችን የገጠመን ነገር እንኳን ካለ፣ ከባድ የሆነ ነገር፣ እንደ ተራራ የከበደ ነገር ቢገጥመን እንኳን እግዚአብሔር ተራራውን ደልዳላ ሜዳ ያደርገዋል። ባህር ከፍሎ በደረቅ ያሻግራል።
ምንም አይነት መከራ በህይወታችን ቢገጥመን ከመከራ ውስጥ እግዚአብሔር ሊያወጣን ይችላል። እሱን ተስፋ ያደረጉ መኖር። መጽሐፍ የሁሉም ዓይን አንተን ተስፋ ያደርጋል አለና ዳዊት አንተም ምግባቸውን በየጊዜው ትሰጣቸዋለህ፣ አንተ እጅህን ትከፍታለህ፣ ሕይወት ላለ ሁሉ መልካሙን ታጠግባለህ። የዳዊት መዝሙር 144 ቁጥር 14 ላይ የተመዘገበ ቃል። እስኪ የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋል። ስለሚሻግት እንጀራ፣ ስለ ድቃቂ ሳንቲም፣ ዛሬ ተበልቶ ነገ እዳሪ ስለሚሆን ነገር እግዚአብሔርን አትሙት። ተስፋ ካደረግነው እግዚአብሔር የምህረት እጁን ይከፍታል፣ ለሁላችን ምግብ ይሰጠናል። አሁንም ያጎደለብን የለም፣ አሁንም ያሳጣን የለም፣ አሁንም ያስቀረብን ነገር የለም። አዎ ዘመኑ ከባድ ነው፣ ጊዜው ከባድ ነው፣ ሁላችን እናውቀዋለን። ግን ምንም ይሁን እግዚአብሔር ግን ያሳጣን ያጎደለብን ነገር የለም። በበረከት እያኖረን ነው። አመስግኖት። ክብር ምስጋና ለስሙ ይሁን። የቱን ያክል ኑሮ ቢወደድ ማንም ሰው ጦሙን አላደረም። እግዚአብሔር ጓዳችንን ሞልቶታል፣ መሰዋችንን ሞልቶታል። የሚያስፈልገንን ነገር በሙሉ እግዚአብሔር አዘጋጅቶልናል። ስለዚህ የሚያኖረን ማን ነው? ማን ነው የሚያኖረው? እግዚአብሔር ነው የሚያኖረው። እሱን ተስፋ ስናደርግ ለነፍሳችንም ለስጋችንም የሚያስፈልገንን ነገር እሱ ያዘጋጀዋል። ምንም ነገር ይግጠመን፣ ከገጠመን ነገር ውስጥ ማን ያወጣናል? አቤት ስንቱን እንተረክ። በሕይወታቸው መከራ ገጥሟቸው እግዚአብሔርን ተስፋ አድርገውት ከገጠማቸው መከራ የወጡትን ስንቱን በዓይነ ሕሊናችሁ ያ በአንድ ሌሊት 10 ልጆቹን ያጣው ኢዮብን እስኪያስቡ፣ 7 ወንድ ልጆቹን 3 ሴት ልጆቹን በአንድ ሌሊት ነው ያጣው። ከራስ ፀጉሩ እስከ እግር ጥፍሩ በደዌ ነው የተመታ። ከልጅነት እስከ እውቀት የሰበሰበውን ሀብት ንብረቱን ነው ያጣው። ነገር ግን ምን አለ? አላማረርም፣ አላጉረመረምም። መከራ በገጠመው ሰዓት ከእናቴ ማህፀን ራቁቴን ወጥቻለሁ፣ ወደ መቃብርም ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆናል። እስኪ ቃሉን አብረን እንበለው። ከእናቴ ማህፀን በሉ እስኪ። አልሰማኋችሁም? ከእናቴ ማህፀን ራቁቴን ወጥቻለሁ፣ ወደ መቃብርም ራቁቴን እገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን። የሚገርም ነው ወገኖቼ። መከራው ቀላል አይደለም። 10 ልጆቹን ያጣ መከራው ቀላል አይደለም። ከራስ ፀጉር እስከ እግር ጥፍሩ ድረስ በቁስል በደዌ ነው የተመታ። ከልጅነት እስከ እውቀት የሰበሰበውን ሀብት ንብረቱን ነው በአንድ ሌሊት ያጣው። አላማረረም ግን አላጉረመረምም። አዎ ካንደበቱ ክፉ ነገር አልወጣም። የሁላችሁ እግረ መንገድ በደንብ ስሙኝ። ኢዮብ አላዘነም ተብሎ አልተጻፈም። ኢዮብ አላማረረም ተብሎ ነው የተጻፈው። ማዘን ተፈጥሯዊ ነው፣ አታማሩ እንጂ። አዎ ማዘን ተፈጥሯዊ። በሚገጥመን ነገር ልናዘን እንችላለን። ምንም መንፈሳዊ ብንሆን፣ አገልጋይ ብንሆን፣ ቆራቢ ብንሆን፣ ጾመኞች ጸሎተኞች ብንሆን ማዘን ተፈጥሯዊ ነው። ማዘን ሰውኛ ነው። ይሄ እኛ መልአክ አይደለንም፣ ፍጡር ነን፣ ስጋ ለባሾች ነን። እናዝናለን በሚያሳዝነው ነገር። ግን አናማረርም። ኢዮብ አላማረርም። እንዴት እግዚአብሔርን እያመለኩት
እሱን ተስፋ አድርጌው እሱን አምኜው እንዴት ይሄ ነገር ይገጥመኛል አላለም። ተስፈኛ ስለነበረ ተመስገን አለ። እስኪ ተመስገን በሉ። ተመስገን አለ። በጸጋ ተቀበለ። አማኝ ስለነበረ ተመስገን አለ። እግዚአብሔርን ተስፋ ያደርግ ስለነበረ ተመስገን አለ። ሀብት ንብረቴን ባጣ እግዚአብሔር መልሶ ሊሰጠኝ ይችላል ብሎ እግዚአብሔርን ተስፋ አደረገ። ልጆቼን ባጣ ልጆች መልሶ ሊሰጠኝ ይችላል ብሎ እግዚአብሔርን ተስፋ አደረገ። ጤናውን ባጣ ጤና የእግዚአብሔር የጸጋ ስጦታ ነው፣ ጤናዬን እግዚአብሔር መልሶ ሊሰጠኝ ይችላል ብሎ እግዚአብሔርን ተስፋ አደረገ። እግዚአብሔርም አላሳፈረውም። ሁላችን እግዚአብሔርም አላሳጣው። ኢዮብ 42 ቁጥር 2 ላይ እግዚአብሔር ኢዮብን አሰበው፣ ጤናውን መለሰለት፣ ሀብት ንብረቱን መለሰለት፣ ልጆቹንም መለሰለት። ኢዮብም ለእግዚአብሔር እንደዚህ ብሎ ቅኔ ተቀኘ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ከቶ ይከለከል ዘንድ እንደማይቻል አሁን አወቅኩ። መስማትንስ በጆሮዬ ሰምቼ ነበረ፣ አሁን ተደርጎልኝ ዓይኔ አየች። ታሪክ ትቀይራለህ፣ ነገር ትገለብጣለህ፣ ጤና ትመልሳለህ ሲባል በጆሮዬ ሰምቼ ነበረ አለ ኢዮብ። አሁን ግን ለኔ ተደርጎልኝ በጆሮዬ የሰማሁትን በዓይኔ አየዋል። እግዚአብሔር በጆሮአችን የሰማነውን ሁሉ በዓይናችን ያሳየን። ብዙ አባቶች፣ ብዙ መምህራን፣ ብዙ አገልጋዮች እግዚአብሔር ታሪክ ቀያሪ እንደሆነ ድንቅ ነገር ማድረግ የሚቻለው አምላክ እንደሆነ ነግረውናል። በጆሮቻችን ሰምተናል። ብዙ ጊዜ ለሰው አጨብጭበናል፣ ለሰው እልል ብለናል። ያጡ አገኙ ሲባል፣ የታሰሩ ተፈቱ ሲባል፣ ያዘኑ ተጽናኑ ሲባል፣ የወደቁ ተነሱ ሲባል፣ ያለቀሱ እንባቸው ታበሰ ሲባል፣ ወገኖቼ ለብዙ ሰው አጨብጭበናል፣ እልል ብለናል። ለእኔና ለእናንተ የሚጨበጨበው መቼ ነው? ለእኔና ለእናንተ እልል የሚባለው መቼ ነው? እግዚአብሔርን በተስፋ ጠብቁት። ዓይናችን ወገኖቼ ጆሮአችን የሰማውን ከታገስን፣ እግዚአብሔርን በተስፋ ከጠበቅነው፣ በጆሮአችን የሰማነውን በዓይናችን ማን ያሳየናል? እግዚአብሔር በጆሮአችን የሰማነውን ነገር በዓይናችን ለሁላችንም ያሳየን። ለዚህ ነው ጳውሎስ ምን አለ? በመከራ ታገሱ፣ በጸሎት ጽኑ፣ በተስፋ ደግሞ ምን ይበላችሁ? ደስ ይበላችሁ። ደስታ ያለው ተስፋ ውስጥ ነው። አሁን ፈገግ የምንለው ከፊታችን ፈገግታ የማይለየን ምንም እኮ ስላገኘን አይደል። ብዙ የጎደለብን ነገር በሕይወታችን ውስጥ እኮ ይኖራል። ብዙ ያጣነው ነገር በሕይወታችን ውስጥ እኮ ይኖራል። ግን ከፊታችን ላይ ፈገግታ የማይለየው ማንን ተስፋ ስለምናደርግ ነው? እግዚአብሔር። በተስፋ ደስ ይበላችሁ። ደስ ብሎን የምንኖረው ብዙ ገንዘብ ስለቆጠርን አይደል። ደስ ብሎን የምንኖረው በስጋ ስለሞላልን አይደል። በተስፋ ነው ደስ ብሎ የምንኖረው። እግዚአብሔርን ተስፋ በማድረግ ነገ መልካም ነገር ይሆናል፣ ነገ የተሻለ ነገር ይሆናል፣ ነገ ከበፊቱ ይልቅ የሚመጣው የተሻለ ይሆናል ብለን ነው ተስፋ እያደረግን ነው። ሁልጊዜም የሚመጣው ነገር የተሻለ ነው። ይሄን ነው። አሁን ያለነው ክረምት ላይ ነው አይደል? ክረምት ሲያልፍ በጋ ነው የሚመጣው። ጨለማው ሲያልፍ ብርሃን ነው የሚመጣው። ማጣቱ ያልፍና ማግኘት ይመጣል። ህመሙ ያልፍና ጤና ነው። ሐዘንም አልፎ ደስታ ነው። የሚመጣው የተሻለ ነው። ክረምት አልፎ ክረምት አይመጣም። ክረምት አልፎ በጋ ነው። ጨለማው አልፎ ጨለማ አይመጣም። ጨለማው ሲያልፍ ብርሃን ነው የሚመጣው። ሊነጋ ሲል ግን ይጨልማል። እንደ ጨለመ ግን አይቀርም፣ ይነጋል። እግዚአብሔር ልጆች አንገታችንን እንደደፋን አንቀርም። ቀና ብለን የምንሄድበት ጊዜ ይመጣል። እግዚአብሔርን ተስፋ አድርጉት።
እንዳለቀስን አንቀርም። እንባችን የሚታበስበት ዘመን ይመጣል። እግዚአብሔርን ተስፋ አድርጉት። ታመን አልጋ እንደያዝን አንቀርም። ጸበል ለጸበል፣ ሐኪም ለሐኪም፣ ሆስፒታል ለሆስፒታል እንደተንከራተትን አንቀርም። እግዚአብሔርን ተስፋ አድርጉት። ጤና ይመልሳል፣ ቁስል ይፈውሳል የኛ አምላክ። ምንም የጎደለ ነገር ይኑር፣ እሱን ተስፋ አድርጎ መኖር። እግዚአብሔር በጊዜው ጊዜ ይመጣል፣ ይጎበኘናል። አዎ ኢዮብን ታሪኩን ቀየረው፣ ነገሩን ገለበጠው፣ ጤናውን መለሰ፣ ሀብት ንብረቱን መለሰ፣ ልጆቹን መልሶ ሰጠው። አምላካችን እግዚአብሔር እሱን ተስፋ እያደረግን እንድንኖር ሁላችንን ይርዳል። ታማኝ ነው ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 10 ቁጥር 23 ላይ ተስፋን የሰጠ የታመነ ነው ብሏል። እስኪ ተስፋን የሰጠ የታመነ ነው። ምን ያለ ነው? የታመነ ነው። ሰው ተስፋ ቢሰጠን ላይታመን ይችላል። ስንት ወንድሞቻችንና እህቶቻችን ተስፋ ሰጥተውን ነበር። አይዞ እንደዚህ አደርግልሃለሁ ብለው ተስፋ ሰጥተው፣ አይዞሽ እንደዚህ አደርግልሻለሁ ብለው እህቶቻችን ባልንጀሮቻችን ተስፋ ሰጥተው ነበር። ግን አልታመኑልንም። ቃላቸውን አጥፈዋል። አሁን ጀርባቸውን ሰጥተውናል፣ ፊት ነስተውናል። ሰው እንደዚህ ነው። ተስፋን የሰጠን እግዚአብሔር ግን የታመነ ነው። እሱ ላያደርግልን ወገኖቼ ተስፋ አልሰጠንም። ላያስበን፣ ላይጎበኘን፣ ላይመለከተን ተስፋ አልሰጠን። ተስፋን የሰጠ የታመነ ነው አለ። የመጨረሻውን እንመለከታለን። ክርስቲያኖች በዚህ ዘመን ተስፋ ማድረግ የሚገባን ነገር ምንድን ነው የሚለውን እስኪ የእግዚአብሔር ልጆች በዚህ ዘመን ስለ ምድራዊ ነገር ብቻ ተስፋ አታድርጉ። እሱንማ እንኳን ለኛ ለልጆቹ እግዚአብሔር ለክፎችም ቢሆን ቸር ነው ተብሎ ስለተጻፈ በቸርነቱ ለማያምኑትም ላልተጠመቁትም ላልተገረዙትም ያደርግላቸዋል፣ ይሰጣቸዋል፣ ይባርካቸዋል። ለኛ ለልጆቹማ ምድራዊ የሆነውን ነገር የሚበላው የሚጠጣውን ነገር በዓለም ላይ ያለውን ነገር አያሳጣንም፣ አያጎልብንም። እሱን ብቻ ተስፋ አታድርጉት። ምድራዊውን ነገር ብቻ አስባችሁ ወደ እግዚአብሔር አትምጡ፣ እግዚአብሔርን አታመልኩ፣ ወደ ቤቱ አትገስግሱ። እሱን እግዚአብሔር ለሁሉም ይሰጣል፣ በጊዜው ያደርገዋል። አትጨነቁ። መጽሐፍ ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን ብላችሁ አትጨነቁ። የሰማይ አዋፋትን ተመልከቱ፣ አይዘሩም፣ አይጨዱም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ እግዚአብሔር ግን ይመግባችኋል ነው የሚለው። እናንተ ከወፎች አልትበልጡምን? ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር መጨመር የሚችል ማን ነው? ነጭ የሆነችውን ፀጉርስ ጥቁር ማድረግ የሚችለው ማን ነው? ስለዚህ ትንሿን ነገር ማድረግ ካልቻላችሁ ስለ ትልቁ ነገር ለምን ትጨነቃላችሁ? አስቀድማችሁ ጽድቁን መንግስቱን እሹ፣ ሌላው ነገር ሁሉ ይጨመርላችኋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ የተመዘገበ ቃል። እኛ ክርስቲያኖች ተስፋ ማድረግ የሚገባን አስቀድማችሁ ጽድቁና መንግስቱን እሹ ነው የተባለው። ጽድቁን አለ በጎ የሆነውን መልካም የሆነውን ነገር፣ መንግስቱን አለ ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት መንግስተ ሰማያት፣ እሷን ተስፋ አድርጉ። ለዚህ እኮ ነው ቅዱስ ጳውሎስ ስለዚህች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ የተጻፈ ቃሉ እስኪ ልባችሁ ላይ እንዲቀር ፈልጋለሁ። አብረን እንበለው።
ስለዚች ሕይወት ብቻ በሉ እስኪ። ያልተናገረ ሰው አለ። ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። ምኖች ነን? ስለዚች ሕይወት ብቻ፣ ስለ ምድራዊ ሕይወት ብቻ፣ ስለ መበልጸግ፣ ብዙ ገንዘብ ስለ መቁጠር፣ ብዙ ቤት እንዲኖረን፣ በስጋችን እንዲሞላልን፣ እንዲሳካልን፣ ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። ብዙዎቻችን እግዚአብሔርን የምናመልከው፣ ቤተ ክርስቲያን የምንመጣው፣ የምንጾመው፣ የምንጸልየው ስለ ምድራዊው ነገር ብቻ ነው። ገና አልገባንም። አያስፈልግም አላልኩኝም፣ ግን እሱ መሰረታዊ አይደለም፣ ቀዳሚ አይደለም፣ ፊተኛ አይደለም። አስቀድማችሁ ጽድቁና መንግስቱን እሹ ነው የተባለ። እኛ ግን አሁን ብዙዎቻችን የምናስቀድመው ምድራዊውን ነገር፣ ዓለማዊውን ነገር። ከዚህ የምንወጣው መቼ ነው? እግዚአብሔር ልጆች፣ ዳዊት ምን አለ? በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው አለ። መዝሙር 83 ቁጥር 10 ላይ የተመዘገበ ቃል። ቃሉን አስተውሉት። በልቡ የላይኛውን የሚያስብ ሰው ምስጉን ነው። የትኛውን? እስኪ የላይኛውን በሉ። ወንጌል የሚሰበከው፣ ቤተክርስቲያን የሚታነጸው፣ ወገኖቼ ቃሉን የምንሰማው በልባችን የላይኛውን እኮ እንድናስብ እኮ ነው። እንዲህም አለ ሐዋርያው። ተመልከቱት እስኪ ይህንን ኃይለ ቃል እዚህ ቆላስይስ ምዕራፍ 3 ቁጥር 1 ላይ እንግዲህ አለ ከክርስቶስ ጋር ከተነሳችሁ፣ ከማጋ ከተነሳችሁ በጥምቀት ከሱ ጋር ተቀብረናል፣ እንደገና በጥምቀት ከሱ ጋር ተነስተናል። እሱን ያመጣው ከክርስቶስ ጋር ከተነሳችሁ። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። አመጣው። ከክርስቶስ ጋር ከተነሳችሁ፣ ክርስቶስን አመልከዋለሁ፣ የሱ ተከታይ ነኝ፣ የሱ አማኝ ነኝ፣ የሱ ተማሪ ነኝ ካላችሁ ክርስቶስ አስተውሉት፣ በእግዚአብሔር ቀኝ ተቀምጦ፣ በማን ቀኝ? በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር አይደለም። ይሆን አንዳንድ ቤተ እምነት ስትሄዱ በቃ ስለ ምድር ነው ስብከቱ፣ ራሱ ሰው ነው የሚሸተው። እኛም ቤት አንዳንድ ጊዜ ሰው የሚሸት ስብከት እንሰብካለን። ባካችሁ ኦርቶዶክሳውያን፣ ይሄ ድምፅ የሚሰማችሁ ሐሳባችሁን ከምድር ወደ ሰማይ አድርጉ። ከጊዜያዊው ወደ ዘላለማዊ አድርጉት። ከዓለማዊው ወደ መንፈሳዊ አድርጉት። ጠዋት ማታ ወደ መቅደሱ የምንገሰግሰው፣ የምንጾመው፣ የምንጸልየው፣ እግዚአብሔርን የምናመልከው በዚህ ምድር ላይ ባለጠጋ እንድንሆን፣ በዚህ ምድር ላይ እንዲሞላልን አይደለም፣ በላይ ያለው እንድናስብ ነው። ከእሱ ጋር ለዘላለም እንድንኖር ነው። ስለዚህ ክርስቲያኖች ተስፋ ማድረግ የሚገባቸው ምንድን ነው ከተባለ ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች ገነት፣ በኋላ ደግሞ መንግስቱን ለመውረስ ነው። እግዚአብሔር ለዛ ክብር ሁላችንን ያብቃል። በተስፋ ምን ይበላችሁ? ምን ይበላችሁ? በመከራ ምን በሉ? በጸሎትስ ጽኑ። እግዚአብሔር በጸሎት ያጽናል። በሚገጥመን መከራ ሁሉ እንድንታገስ እግዚአብሔር ይርዳል። የተቆረጠ ተስፋችንን እግዚአብሔር ይቀጥልልን። የደረቀ ተስፋችንን አምላካችን እግዚአብሔር ያለምልምልን። አንድ ቃል ተናግሬ ትምህርቴን ጠቀልላለሁ። ቅዱስ ያሬድ ኢትዮጵያዊ ሊቅ፣ ሁላችን እናውቀዋል። ስለ ተስፋ ስንናገር አስተማሪ የሆነ ታሪክ ያለው ነው ቅዱስ ያሬድ። ታውቃላችሁ፣ አስቀድሞ ቅዱስ ያሬድ ትምህርት የማይገባው ከመምህሩ ሁሉ ትምህርት አልገባ ስላለው ሸሽቶ ለማምለጥ ወደ ቤቱ ለመመለስ ሙከራ ያደረገ ሰው ነው። ታላቁ
ሊቅ ቅዱስ ያሬድ የቤተ ክርስቲያን ባለውለታ ድጓውን፣ ጾመ ድጓውን፣ ዝማሬውን፣ መዋሥዕቱን፣ አቋቋሙን፣ ዜማውን ስንቱን ልተርክላቸው ለቤተ ክርስቲያን የሰጠ የቤተ ክርስቲያን ባለውለታ ነው ቅዱስ ያሬድ። ግን የቀደመ ሕይወቱን ስናጠና ታሪኩን አንድ ወቅት ሊማር ሄደ መምህሩ ጋራ። ነገር ግን አልገባ አለው፣ ከበደው። የዚህን ጊዜ እንደውም ቢቀርብኝስ ብሎ ትምህርቱን ትቶ ወደ ቤቱ ተመለሰ። መንገድ ሲሄድ ደከመውና አንድ ዛፍ ስር ጋደም አለ፣ ድንጋይ ተንተርሶ እና ብንን ሲል አንዲት ትል ዛፉ ላይ ያለውን ፍሬ ለመብላት በግንዱ ላይ የተንጠላጠለች ስትወጣ ይመለከታል። መሃል ላይ ስትደርስ ትወድቃለች። ከወደቀችበት እንደገና ትነሳና ጉዞ ትጀምራለች በግንዱ ላይ። አሁንም ትንሽ ከፍ እንዳለች ትሏ ትወድቃለች። እንደወደቀች አልቀረችም። ተስፋ ሳትቆርጥ እንደገና ለሶስተኛ ጊዜ ወጣች። ፍሬዋን ስትበላ ቅዱስ ያሬድ ተመለከተ። ቺትል አለ። አንድ ጊዜ ወደቀች፣ ተስፋ አልቆረጠች። ሁለተኛ ወደቀች፣ ተስፋ አልቆረጠች። ሶስተኛም ጊዜ ብትወርቅ ተስፋ አልቆረጠችም። የወደደችውን ፍሬ አግኝታ በላች። እኔስ ለምንድን ነው ትምህርቱ አልገባኝም ብዬ ወደ ቤቴ ተስፋ ቆርጬ የምመለስ? ወደ መምህሬ ሄዳለሁ፣ ወደ አባቴ ሄዳለሁ፣ እግዚአብሔር ይገልጥልኛል ብሎ እግዚአብሔርን ተስፋ አድርጎ እንደገና ወደ መምህሩ ሄደ። ከዛ በኋላ እግዚአብሔር ምስጢሩን ሁሉ ገለጠለት። የድጓውን ምስጢር፣ ያቋቋሙን ምስጢር፣ የዜማውን ምስጢር ስንቱን ልተርክላችሁ። ዛሬ ቤተ ክርስቲያናችን የምትገለገልበትን ሁሉ ነገር ለቅዱስ ያሬድ ገለጠለት። ተስፋ ቆርጦ ተመልሶ ቢሆን ኖሮስ ቅዱስ ያሬድ ይህን ሁሉ ነገር አያገኝም ነበር። ስለዚህ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ይህ ድምፅ የሚሰማችሁ በምንም አይነት ህይወት ውስጥ ሆኖ ተስፋ አትቆረጡ። በተስፋ ደስ ይበላችሁ። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ቅዱስ ሩፋኤል ሁላችንን ስንወጣ ስንገባ ይጠብቀን። የሁላችንን መጨረሻ እግዚአብሔር ያሳል።